አርእስተ ዜና። በትግራይ ክልል ባጋጠመው የገንዘብ እጥረት ምክንያት የመማር ማስተማር ሂደቱ የመፈራረስ አደጋ ተጋርጦበታል ሲል የክልሉ ትምህርት ቢሮ አስታውቋል። ከ2012 ዓ.ም ጀምሮ በክልሉ በነበረው የሰላም መደፍረስና ሌሎች ተፈጥሯዊ ችግሮች ሳቢያ የክልሉ የትምህርት ተቋማት ከፍተኛ ውድመት እንደደረሰባቸውና በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ እንዲርቁ መገደዳቸው ተነግሯል። በቀዳሚነት እናጋራቸዋለን። ኢትዮ ቴሌኮም ግዙፍ የኔትወርክ ማስፋፊያዎችን ለማከናወንና ለማዘመን የሚያስችል ስምምነት ከዜድቲኢ ጋር ማድረጉን አስታውቋል። በስምምነቱ መሰረት የሚዘረጋው የማስፋፊያ ፕሮጀክት 115 የገጠር ጣቢያዎችን ጨምሮ በአጠቃላይ 647 የኔትወርክ ጣቢያዎችን የሚያካትት ይሆናል ተብሏል። ዝርዝሩን ይዘናል። የኒጀር መከላከያ ሰራዊት በታዋ ከተማ በሚገኘውና በጸረ ሽብር ዘመቻ ስትራቴጂካዊ ጠቀሜታ ባለው የድሮን ጣቢያ ላይ የተሰነዘረውን መጠነ ሰፊ ጥቃት ማክሸፉን አስታውቋል። ትላንት ሌሊት የተሰነዘረው ጥቃቱ በሰራዊቱ በኩል ከፍተኛ ውድመት አለማድረሱ የተገለጸ ሲሆን በርካታ አሸባሪዎች መገደላቸውና የጦር መሳሪያዎችም መውደማቸው ተዘግቧል። እናስደምጣቸዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ግጭት ምክንያት የናረውን የዓለም የነዳጅ ዋጋ ለመቀነስ በሩሲያ ላይ የተጣሉ የነዳጅ ማዕቀቦችን ለማላላትና የአደጋ ጊዜ የነዳጅ ክምችቶችን ለመልቀቅ እያሰቡ መሆኑን የዋይት ሃውስ ምንጮች ገልጸዋል። በዝርዝር ታደምጣላችሁ። ሰላም ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። በትግራይ ክልል የመማር ማስተማር ስርዓቱ የመፈራረስ አደጋ እንደተጋረጠበት ተገለጸ። በትግራይ ክልል ባጋጠመው የገንዘብ እጥረት ምክንያት የመማር ማስተማር ሂደቱ የመፈራረስ አደጋ ተጋርጦበታል ሲል የክልሉ ትምህርት ቢሮ አስታውቋል። ከ2012 ዓ.ም ጀምሮ በክልሉ በነበረው የሰላም መደፍረስና ሌሎች ተፈጥሯዊ ችግሮች ሳቢያ የክልሉ የትምህርት ተቋማት ከፍተኛ ውድመት እንደደረሰባቸውና በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ እንዲርቁ መገደዳቸውን ቢሮው ለፌዴራልና ለክልሉ ባለድርሻ ተቋማት በላከው ደብዳቤ ገልጿል። ከባለፈው ዓመት የጥቅምት ወር ጀምሮ ክልሉ ከፌዴራል መንግስቱ በጀት መከልከሉን ያስነበበው ደብዳቤው ከአንድ ዓመት በላይ ለመምህራን ያልተከፈለ የደሞዝ ውዝፍ ዕዳ በመኖሩ መምህራንና ተማሪዎች ለከፍተኛ ችግር በመዳረጋቸው የትምህርት ሂደቱ ላይ አደጋ መጣሉን አመላክቷል። የፌዴራል መንግስት በአስቸኳይ የበጀት ድጎማውን እንዲያደርግ የጠየቀው ክልሉ ይህ መሆን ካልቻለ በሚሊዮን የሚቆጠሩ ህጻናት ህይወት ሜዳ ላይ የሚቀር ነው ሲል አሳስቧል። በተጨማሪም ክልሉ አስፈላጊውን ግምገማ በማድረግ ዝርዝር በጀት፣ የስራ ሂደት ሪፖርቶችን ለማቅረብ ዝግጁ መሆኑንና ለውይይት እንዲሁም ተጨማሪ መረጃዎችን ለመስጠት ዝግጁ መሆኑን ገልጿል። በክልሉ በነበረው የሰላም መደፍረስ ከ3 ዓመት ተኩል በላይ ለዘለቀ የተራዘመ የትምህርት ቤቶች መዘጋት፣ ለሰፊ የመሰረተ ልማት ውድመት፣ ለመምህራን መጥፋት፣ ለስርዓተ ትምህርት መስተጓጎልና ለህፃናት ስነ ልቦናዊ ደህንነት ከፍተኛ ፈተናዎች ምክንያት መሆኑን ያስታወሰው ደብዳቤው በዓለም አቀፍ የድጋፍ ሰጪ ተቋማት አማካኝነት ላለፉት 2 ዓመታት የተቋረጠው የትምህርት ሂደት የነበረ መሆኑን የገለጸው ቢሮ በአሁኑ ወቅት ግን የትምህርት ሂደቱ በድጋሚ የመቋረጥ አደጋ ተጋርጦበታል ሲል ገልጿል። ኢትዮ ቴሌኮም ከዜድቲኢ ጋር ስምምነት ተፈራረመ። ኢትዮ ቴሌኮም ግዙፍ የኔትወርክ ማስፋፊያዎችን ለማከናወንና ለማዘመን ያስችለኛል ያለውን ስምምነት ከዜድቲኢ ጋር መፈጸሙን አስታውቋል። በስምምነቱ መሰረት የሚዘረጋው የማስፋፊያ ፕሮጀክት 115 የገጠር ጣቢያዎችን ጨምሮ በአጠቃላይ 647 የኔትወርክ ጣቢያዎችን የሚያካትት እንደሆነም ኩባንያው አስታውቋል። በፕሮጀክቱ መጠናቀቂያ የ4G ኔትወርክ አገልግሎት የህዝብ ሽፋንን ወደ 95.5% በማሳደግ የኔትወርክ አቅምን ተደራሽነትና የአገልግሎት ጥራትን በከፍተኛ ደረጃ ለመጨመር በተለይም ዘመናዊ የሞባይል ብሮድባንድ ኢንተርኔትን ወደ ገጠርና አገልግሎቱ ወዳልተደረሰባቸው አካባቢዎች በማዳረስ የሀገሪቱን የዲጂታል አካታችነት ለማፋጠን ቁልፍ ሚና ይጫወታል ተብሏል። በባርሴሎና በተካሄደው የ2026 የሞባይል ዓለም አቀፍ ኮንግረስ ጎን ለጎን የተደረገው ስምምነቱ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ከኩባንያው ከፍተኛ የማኔጅመንት አመራሮች ጋር በመሆን ከዜድቲኢ ኮርፖሬሽን ከፍተኛ የሥራ ኃላፊዎች ጋር አድርገዋል። አዲስ አበባ የኮፕ 32 ዓለም አቀፍ ጉባኤን ለማስተናገድ ዝግጅት እያደረገች መሆኑ ተገለጸ። አዲስ አበባ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ የኮፕ 32 ዓለም አቀፍ ጉባኤን ለማስተናገድ ከፍተኛ ዝግጅት እያደረገች መሆኑን የአዲስ አበባ ቱሪዝም ኮሚሽን አስታውቋል። በዚህም ከ60 ሺህ በላይ እንግዶችን ለማስተናገድ የሚያስችል ዝግጅት መጀመሩ ተነግሯል። ሆቴሎችን፣ ገስት ሃውሶችንና አፓርታማዎችን በማዘጋጀት 60 ሺህ ሰዎችን በአንድ ጊዜ ማስተናገድ አቅም በመፍጠር አገልግሎትን በማዘመን የሆቴሎችን አገልግሎት አሰጣጥ በማሻሻል ለእንግዶች ምቹና ቀልጣፋ አካባቢን ለመፍጠር መታቀዱን
የቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ ገልጸዋል። ከዚህ ባሻገር በጥቂት ጊዜ ውስጥ ያለውን አቅም ማወቅና ችግሮችን በቅደም ተከተል በማስቀመጥ በግንባታ ላይ ያሉ ተቋማት የሚያስፈልጋቸውን ግብአት መለየት መቻል አለበት የተባለ ሲሆን እንደ ብሔራዊ ባንክና የጉምሩክ ባለስልጣን ካሉ የፌዴራል ተቋማት ጋር በጋራ በመመካከር ለቀጣይ ውሳኔ የሚረዱ ምክረ ሀሳቦች ተዘጋጅተው እንዲቀርቡም አቅጣጫ መቀመጡ ተገልጿል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። የኒጀር ጦር በድሮን ጣቢያ ላይ የተሰነዘረውን ጥቃት ማክሸፉን አስታወቀ። የኒጀር መከላከያ ሰራዊት በታዋ ከተማ በሚገኘውና ለጸረ ሽብር ዘመቻ ስትራቴጂካዊ ጠቀሜታ ባለው የድሮን ጣቢያ ላይ የተሰነዘረው መጠነ ሰፊ ጥቃት ማክሸፉን አስታውቋል። ትላንት ሌሊት የተሰነዘረውን ጥቃቱ በሰራዊቱ በኩል ከፍተኛ ጉዳት አለማድረሱ የተገለጸ ሲሆን በርካታ አሸባሪዎች መገደላቸውና የጦር መሳሪያዎችም መውደማቸው ተዘግቧል። ጥቃቱ የተሰነዘረው የኢስላሚክ ስቴት ታጣቂዎች በሀገሪቱ ዋና ከተማ ኒያሚ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ፈጽመው ከፍተኛ ጉዳት ካደረሱ ከጥቂት ሳምንታት በኋላ መሆኑን ያስታወሰው ዘገባው በወቅቱ በተፈጸመ ጥቃት 5 ወታደራዊ አውሮፕላኖች መውደማቸውና በርካታ ሲቪል አውሮፕላኖችም ጉዳት እንደደረሰባቸው አስታውሷል። ከ2023ቱ መፈንቅለ መንግስት በኋላ በወታደራዊ አመራር እየተመራች የምትገኘው ኒጀር ላለፉት 10 ዓመታት ከጂሃዲስት ታጣቂዎች ጋር ከፍተኛ ውጊያ እያደረገች ትገኛለች። የትላንትናው ጥቃትም በዚሁ ቀጠና ያለውን የጸጥታ ስጋት ይበልጥ አባብሶታል ሲል አፍሪካ ኒውስ ዘግቧል። በሊባኖስ በጦርነቱ ምክንያት የተፈናቀሉ ሰዎች ቁጥር 700,000 ደረሰ። በመካከለኛው ምስራቅ እየተፋፋመ ያለው ግጭት በሊባኖስ ከፍተኛ ሰብአዊ ቀውስ እየፈጠረ ይገኛል። የሀገሪቱ መንግስት ይፋ ባደረገው መረጃ መሰረት እስካሁን ድረስ 700,000 የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል። የሊባኖስ ማህበራዊ ጉዳይ ሚኒስትር ሃኒን ሰይድ እንደገለጹት እነዚህ ተፈናቃዮች በመንግስት የሰብአዊ እርዳታ መድረክ ላይ የተመዘገቡ ሲሆን መንግስትም ተፈናቃዮቹን ለመርዳት ከ560 በላይ መጠለያዎችን ከፍቷል። ይሁን እንጂ የተፈናቃዮች ቁጥር ከሚቀርበው እርዳታ በላይ እየሆነ መምጣቱ ስጋትን ፈጥሯል ተብሏል። የተባበሩት መንግስታት የዓለም ምግብ ፕሮግራም በበኩሉ ቀውሱ ከተጀመረ ወዲህ ለ200,000 ሰዎች የምግብና የገንዘብ ድጋፍ ማድረሱን አስታውቋል። ሆኖም አሁንም አብዛኛው ተፈናቃይ አስቸኳይ እርዳታ የሚሻበት ሁኔታ ላይ ይገኛል ብሏል። ይህ መጠነ ሰፊ መፈናቀል የተከሰተው እስራኤል በዋና ከተማ ቤይሩት የከተማ ዳርቻዎች ላይ የምታካሂደውን የአየር ጥቃት አጠናክራ መቀጠሏን ተከትሎ ነው። ጥቃቱ የተሰነዘረው በኢራን የሚደገፈው ሂዝቦላ የአያቶላህ አሊ ካሜኔን መገደል ለመቀበል ወደ እስራኤል ሚሳኤሎችን መተኮሱን ተከትሎ በተወሰደ የአጸፋ እርምጃ መሆኑ ተገልጿል። የግጭቱ መባባስ በንጹሃን ዜጎች ላይ እያደረሰ ያለው ስቃይ ዓለም አቀፉን ማህበረሰብ በእጅጉ አሳስቧል ሲል ቢቢሲ ዘግቧል። ትራምፕ በሩሲያ ላይ የተጣሉ ማዕቀቦችን ሊያላሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ግጭት ምክንያት የናረውን የዓለም የነዳጅ ዋጋ ለመቀነስ በሩሲያ ላይ የተጣሉ የነዳጅ ማዕቀቦችን ለማላላትና የአደጋ ጊዜ የነዳጅ ክምችቶችን ለመልቀቅ እያሰቡ መሆኑን የዋይት ሃውስ ምንጮች ገልጸዋል። አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት ተከትሎ የዓለምን የነዳጅ አቅርቦት 20 በመቶ የሚሸፍነው የሆርሙዝ ባህር ሰርጥ በመዘጋቱ የነዳጅ ዋጋ በአንድ በርሜል $119 ደርሷል። ይህ የዋጋ ጭማሪ በመጪው ተጽዕኖ እንዳያሳድር ዋይት ሃውስ ስጋት አድሮበታል። ትራምፕ በሰጡት መግለጫ ገበያው እስኪረጋጋ ድረስ በአንዳንድ ሀገራት ላይ የተጣሉ ማዕቀቦችን እናነሳለን ብሏል። ከሩሲያ ማዕቀብ መላላት በተጨማሪ አሜሪካ ከሌሎች የበለጸጉ ሀገራት ጋር በመሆን ስትራቴጂካዊ የነዳጅ ክምችቶችን ለመልቀቅና የታክስ ቅነሳ ለማድረግ እያሰበች ነው። ይሁን እንጂ በሩሲያ ላይ ማዕቀብ ማላላት አሜሪካ በዩክሬን ጦርነት ምክንያት ሞስኮን ከነዳጅ የምታገኘውን ገቢ ለማሳጣት የምታደርገውን ጥረት ሊያወሳስበው እንደሚችል ተመላክቷል። ትራምፕ በበኩላቸው ከቭላዲሚር ፑቲን ጋር በዩክሬን ጉዳይ ላይ በጣም ጥሩ ውይይት ማድረጋቸውን ገልጸዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም